ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ዛሬ ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ሀሳብ አስተያየቶቻችሁን ቪዲዮአችንን ላይክ እያደረጋችሁም እንዲሁ ሀሳብ አስተያየቶቻችሁንም እየጻፋችሁልን ከኛ ጋር ቆይታን እንድታደርጉ ነው የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራም። የቶተንሃም ሆትስፐርስ አመራሮች ሁለቱን የቡድኑን ዋና ተጫዋቾች ጉሌርሞ ቪካሪዮንና ፔድሮ ፖሮን በዚህ ክረምት ለመሸጥ ወስነዋል ተብሏል። እንደ ዘ ቴሌግራፍ ዘገባ ከሆነ ክለቡ በውስጡ ያለውን አመለካከትና ባህል ለመቀየር ካቀደው ሰፊ የማሻሻያ እቅድ አካል በመሆንም ለተጫዋቾቹ የሚቀርበውን የገንዘብ መጠንም አጥጋቢ ካልሆነ እንዲለቁ ፍቃድ ሰጥቷቸዋል። ይህ ውሳኔ የመጣው ስፐርስ ለ11 ተከታታይ ጨዋታዎችም ድል በመራቃቸው ነው። ከወራጅ ቀጠናው በአንድ ነጥብ ብቻ ከፍ ብሎ የሚገኙት አስከፊ ወቅት ላይ ነው የሚገኙት። ክለቡ አዲስ ቋሚ አሰልጣኝ ለመቅጠርና ቡድኑን እንደገና ለመገንባት የሚያስፈልገውን በጀት ለማግኘትም እነዚህን ውድ ተጫዋቾች መሸጥ እንደ ፋይናንስ አስፈላጊነትም እንደሚወስዱት ነው የተነገረው። ምንም እንኳን ሁለቱም ተጫዋቾች በቋሚነት የሚሰለፉ ቢሆኑም ክለቡ ግን በዚህ የውድድር ዓመት በደጋፊዎች ኢላማ የተደረጉ እነዚህን ተጫዋቾች መልቀቃቸው ቡድኑን እንደገና ለማደራጀትም የተሻለ መንገድ እንደሆነም ይታመናል። እነዚህን ሽያጮች ከፍተኛ ገንዘብ የሚያስገኙ ሲሆን ቪካሪዮ 25 ሚሊዮን ፓውንድ፣ ፔድሮ ፖሮ ደግሞ ከ50 ሚሊዮን ፓውንድ በላይ ዋጋ እንደሚወጣላቸው ነው የሚጠበቀው። ቪካሪዮም ቢሆን ክለቡን ለቆ ለመውጣትም ፍላጎት እንዳለው እየተነገረ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ጣሊያናዊው ግብ ጠባቂ ወደ ሀገሩ ተመልሶ በሴሪኤ የመጫወት ፍላጎት ያለው ሲሆን እንደ ኢንተር ሚላን፣ ዩቬንቱስ እና ሮማ ያሉ ክለቦች ደግሞ ሁኔታውን እየተከታተሉት ይገኛሉ። እንዲያውም የተጫዋቹ ወኪሎችም ከዩቬንቱስ ጋር ንግግር መጀመራቸው ነው የተዘገበው። የፔድሮ ፖሮ የወደፊት ቆይታ ጥያቄ ውስጥ የገባው ከደጋፊዎች ጋር ያለው ግንኙነት በመበላሸቱ ነው። ስፔናዊው የመስመር ተከላካይ በቅርብ ጊዜም በሜዳው የሚያደርጓቸውን ጨዋታዎች ላይ ከደጋፊዎች ከፍተኛ ትችትና የጩኸት ተቃውሞም እየደረሰበት ይገኛል። በተለይም በቦርንመስ 3-2 ከተሸነፉ በኋላ ፖሮ ከደጋፊዎች ጋር ለከፍተኛ ጭቅጭቅም ተዳርጎ ነበር። ባርሴሎናና ማንቸስተር ሲቲ ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች መካከልም የሚጠቀሱ ናቸው። የቶተንሃም ሁኔታ በእውነት አሳሳቢ ደረጃ ላይ ደርሷል። ቪካሪዮና ፔድሮ ፖሮ የቡድኑ ምርጥ ተጫዋቾች ቢሆኑም ደጋፊው በእነሱ ላይ መዞሩና ክለቡ ወደ ታችኛው ሊግ የመውረድ ስጋት ውስጥ መሆኑ ዝውውሩን የግድ ያደርገዋል። ፔድሮ ፖሮ ወደ ሲቲ የሚመለስ ከሆነ ለፔፕ ጓርዲዮላ ትልቅ ጥንካሬ ሊሰጥ እንደሚችልም ነው በርካቶች የሚገምቱት። ሌላኛው ከቶተንሃም ጋር የሚነሳው ጉዳይ ክለቡን በፕሪሚየር ሊግ ለማቆየት በሚደረገው ተስፋ የቆረጠ ትግል ጊዜያዊ አሰልጣኙ ኢጎር ቱዶርን ለማሰናበት እየተዘጋጀ መሆኑን የሚያሳዩ መረጃዎችም አሉ። ቱዶር ስራውን ከመጀመሩ ገና 3 ሳምንታት ቢሆኑም በአርሰናል፣ በፉላም፣ በክሪስታል ፓላስ ተከታታይ ሽንፈቶችን ማስተናገዳቸው ለስንብት አቅርቧቸዋል። የክለቡ አመራሮች በከፍተኛ ትጋት ውስጥ የሚገኙ ሲሆን በአሁኑ ወቅትም ከወራጅ ቀጠናው በአንድ ነጥብ ብቻ ርቀው ነው የሚገኙት። ሊጉ ከመጠናቀቁ በፊት በቀሩትም ጥቂት ጨዋታዎች ክለቡን ከውድቀት ለማዳን ሲባል ቦርዱ ሁለተኛ አሰልጣኝ ቅያሪ ለማድረግም እያሰበ ነው። በማህበራዊ ሚዲያ ኤክስ ላይ መረጃዎችን የሚያጋሩ ምንጮች እንደሚገልጹት ከሆነ ክለቡ ከኢጎር ቱዶር በኋላ የሚመጡ አሰልጣኞችን ለይቷል። እንደ መረጃ አቅራቢው ገለጻ ስፐርስ የኢጎር ቱዶርን ቦታ የሚተኩ ግልጽ የሆኑ እጩዎች አሉት። ዝርዝሩም ወደ ታችኛው ሊግ መውረድ የለበትም የሚለውን ነው። ይህ በክለቡ ታሪክ ውስጥም ሊያጋጥም የሚችል እጅግ አስከፊው ነገር እንደሆነ ጭምር ይነገራል። ምንም እንኳን ቱዶር በቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር ያደረጉትን ጨዋታም እንዲሁ በቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር ያደረጉትን ጨዋታ ቢሸነፉም ከዛ ውጪ ደግሞ በዚህ ሳምንት ትላንትና ያደረጉትን ጨዋታ አቻ ቢወጡም ከሊቨርፑል ጋር በቀጣይ ሳምንት በሚደረገው የአውሮፓ ቻምፒየንስ ሊግ ቦታ ላይ ቡድኑን ይመራሉ ተብሎ ነው የሚጠበቀው። ከጨዋታው በኋላ ምናልባት አስከፊ ውጤቶች የሚቀጥሉ ከሆነ የመሰናበት እድል አላቸውም ተብሎ
ይታመናል። እንደ አውሮፓውያኑ አቆጣጠር ከ1977 በኋላ ለመጀመሪያ ጊዜ ወደ ሻምፒዮንሺፕ እንዲያወርድም ፈጣን ለውጦች ሊያመጣ የሚችል አሰልጣኝ ነው የሚፈልጉት። ኢጎር ቱዶር በየካቲት ወር አጋማሽ ላይ የተሾሙት ቶማስ ፍራንክ ክለቡን በ16ኛ ደረጃ ላይ ጥለው ከተሰናበቱ በኋላ ቡድኑን እንዲያረጋጉ ነበር። ሆኖም ግን በቱዶር ስር የቡድኑ ሁኔታ ይበስ እየተበላሸ መጥቷል። ቱዶር 5 የቡድኑን ዋና ተጫዋቾች ከልምምድ ሜዳ በማባረራቸው ከተጫዋቾች ጋር አለመግባባት የፈጠሩ ሲሆን የታክቲክ ውሳኔያቸውም በትችት ውስጥ ወድቋል። ከታህሳስ ወር መጨረሻ ጀምሮ በሊጉ ድል ያልቀናው ቶትንሃም በኢጎር ቱዶር ስር አንድ ነጥብ ብቻ ነው ትላንትና ማግኘት የቻለው። አሰልጣኙ በክለቡ ታሪክም መጥፎ ውጤትን ያስመዘገቡ ሊያስብላቸው ይችላል። በክለቡ የእጩ ዝርዝር ውስጥ ቀዳሚው የቀድሞ የብራይተን እና የማርስ አሰልጣኝ የሆነው ሮቤርቶ ዲ ዘርቢ ነው። ስፐርስ በአሁኑ ወቅት በነፃ የሚገኘውን ይህንን ጣሊያናዊ አሰልጣኝ ለማግኘትም ንግግር ማድረጋቸውን የተዘገበው። ምንም እንኳን ማንቸስተር ዩናይትድም ዲ ዘርቢን ቢፈልገውም ቶተንሃም ግን ወደ ለንደን እንዲመለስ ለማድረግ ሊያሳምኑት ተስፋ አድርገዋል። ሆኖም ግን ዲ ዘርቢ ኃላፊነቱን የሚረከበው ቶተንሃም በፕሪምየር ሊጉ መቆየቱን ካረጋገጠ ብቻ ነው። በተጨማሪም ክለቡን ከወራጅ ቀጠናው በማዳን የሚታወቁትን በቅርቡ ከኤቨርተን የተሰናበቱት ሾን ዳይችን የመቅጠርም አማራጭንም እያዩ ነው። የቶተንሃም ሁኔታ በእውነት የሚያስደነግጥ ደረጃ ላይ ደርሷል። በ3 ሳምንታት ውስጥም ሁለተኛ አሰልጣኝ ለመቀየር ማሰብ ክለቡ ምን ያክል ጭንቀት ውስጥ እንዳለ የሚያሳይ ነው። ዲ ዘርቢ ቢመጣ ለቡድኑ አዲስ ትንፋሽም ሊሆን ይችላል። ነገር ግን ቡድኑ አሁን ካለበት ስነ ልቦናዊ ውድቀት ለማውጣት ሾን ዳይች የተሻለ አማራጭ ሊሆን እንደሚችል ነው የሚገምቱት። ሊቨርፑል ከፈረንሳዊው ተከላካይ ኢብራሂማ ኮናቴ የወደፊት ቆይታ ጋር በተያዘም ለአስቸጋሪ ሁኔታ ተጋልጧል። በክረምቱ የዝውውር መስኮት የአውሮፓ ታላላቅ ክለቦች ተጫዋቹን ለማስፈረም ያላቸውን ፍላጎትም እየጨመሩ ነው። እንደ ከቼንድ ኦፍሳይድ መረጃ ከሆነ በአንፊልድ በተደረገ ያለው የአዲስ ደግሞ ውል ድርድር ላይ ተቋርጧል። ይህም ደግሞ የ26 ዓመቱ የመሃል ተከላካይ በሊቨርፑል የመቆየት እድል ላይ ጥርጣሬዎችን ፈጥሯል። ኢብራሂማ ኮናቴ አሁን ባለው ውል የመጨረሻ ወራት ላይ የሚገኝ በመሆኑ ሁኔታውን እንደ ሪያል ማድሪድ፣ ፓሪስ ሰን ዠርሜን፣ ኢንተር ሚላን ያሉ ክለቦችም በቅርበት እየተከታተሉት ይገኛሉ። የሊቨርፑል አመራሮች ኢብራሂማ ኮናቴ በክለቡ ለማቆየትም ቁርጠኛ ሲሆኑ ተጫዋቹን ለማሳመን እስካሁን ካቀረቡት ሁሉ ከፍተኛ የሆነ የደሞዝ ክፍያም አቅርበውለታል። ክለቡ የዝውውር ወሬውን እስከ ክረምቱ ድረስም እንዲራዘም ስለማይፈልግ በአጭር ጊዜ ውስጥም ግልጽ ምላሽ ለማግኘትም ይፈልጋል። የቡድኑ ካፕቴን ቨርጂል ቫን ዳይክ ኢብራሂማ ኮናቴን ድንቅ ሲል የገለጸው ሲሆን እሱን ደግሞ ማቆየትም ለሊቨርፑል ቀጣይ ፕሮጀክትም ቅድሚያ የሚሰጠው ተግባር እንደሆነ ነው መረጃዎች እየወጡ የሚገኙት። ሪያል ማድሪድ የወደፊት የተከላካይ ክፍሉን ለመገንባት በሚያደርገው እቅድም ኢብራሂማ ኮናቴን በእጩ ዝርዝሩ አናት ላይ ማስቀምጦታል። ልምድ ያላቸው ተከላካዮች ስቴፈን ዴፍሬ እና ደግሞ ፍራንቼስኮ አቼርቢ በነፃ ዝውውርም ይለቃሉ ተብሎ ስለሚጠበቅ ኢንተር ኮናቴን የመከላከል ክፍሉን እንዲመራም ይፈልጋል። ፓሪስ ሰን ዠርሜንም እንዲሁ ሁኔታውን በቅርበት እየተከታተለ ቢሆንም ተጫዋቹ ግን ከእንግሊዝ የሚለቅ ከሆነ ወደ ሌላ የአውሮፓ ሊግም ማቅናትን እንደሚመርጥ ነው ዘገባዎች የሚጠቁሙት። የኮናቴ ጉዳይ ሊቨርፑል ደጋፊዎችን በጣም አሳሳቢ ቢያደርግም በተለይ እንደ ሪያል ማድሪድ ያሉ ክለቦች ተጫዋቹን ከአንፊልድ የመንጠቅ ልምድ ስላላቸው እንደ ትሬንት አሌክዛንደር አርኖልድ ሁሉ ማለት ነው የኮናቴን ውል አለማራዘም ደግሞ ትልቅ ስጋት ውስጥ እንደከተታቸው የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ማንቸስተር ዩናይትድ በዚህ ክረምት የአጥቂ መስመሩን ለማጠናከር የፓሪስ ሰን ዠርሜኑን ክንፍ ተጫዋች ብራድሌይ ባርኮላን እንደ ዋነኛ እጩ መለየቱ ተዘግቧል። ክለቡ ይህንን እርምጃ ለመውሰድ ያሰበውም በግራ ክንፍ ላይ ከፍተኛ የአስተላለፍ ለውጥን ለማድረግም በማቀዱ ነው። እንደ አንድ የማህበራዊ ሚዲያ ኤክስ ገለጻ ከሆነ ማርከስ ራሽፎርድ በቋሚነት ወደ ባርሴሎና በሚያደርገው ዝውውርን ለማጠናቀቅም እየሞከረ ሲሆን ዩናይትድ ባርኮላን በእጩ ዝርዝር ውስጥ ማካቶታል። በአሁኑ ወቅት በውሰት በባርሴሎና የሚገኘው ራሽፎርድ በሚቀጥሉት ወራት ዝውውሩን በቋሚነት እንደሚያጠናቀቅ ነው የሚጠበቀው። የዩናይትድ የምልመላ ቡድንም ማርከስ ራሽፎርድን ቦታ ሊተካ የሚችል ደግሞ ተጫዋችን መፈለግ ጀምረዋል። ባርኮላ ባለፉት 2 የውድድር ዓመታትም በአውሮፓ እግር ኳስ ውስጥ ካሉ እጅግ አጓጊ ወጣት አጥቂዎች አንዱ ሆኖ ብቅ ብሏል። ይህ የ23 ዓመት ተጫዋች በሊዮን በነበረው ቆይታም ስምን ማትረፍ የጀመረ ሲሆን ወደ ፓሪስ ሰን ዠርሜን ከተዘዋወረ በኋላም በፍጥነቱ በቴክኒካል ብቃቱና በቀጥታ ወደ ግብ በሚያደርገው የማጥቃት ዘይቤውም መደነቁን የቀጠለው ባርኮላ በተለይም ተከላካዮችን ከአንድ ለአንድ ግንኙነት አልፎ ደግሞ በመሄድም በኳስ ቁጥጥሩና በመጨረሻው የሜዳ ክፍል ላይ ባለው የፈጠራ ብቃትም የሚታወቅ ነው። የራሽፈርድ ወደ ባርሴሎና የማቅናት ሂደትም ዩናይትድ አዲስ አጥቂ የመፈለግ ስራውንም እንዲያፋጥን አድርጎታል። ራሽፈርድ ለዓመታት በኦልትራፎርድ ወሳኝ ተጫዋች ቢሆንም የእሱ መልቀቅ ግን በክለቡ በግራ ክንፍ ላይ ያለውን ፍጥነትና የግብ ስጋትም
ሊደግም የሚችል ተጫዋች እንዲፈልግም አስገድዶታል። የባርኮላ ዕድሜና የክህሎት ደረጃ ለዩናይትድ እጅግ ማራኪ አማራጭ አድርጎታል። የክለቡ የዝውውር ስትራቴጂም ከፍተኛ ብቃት ያላቸው ወጣት ተጫዋቾችን ማስፈረም ላይ ያተኮረ በመሆኑ ይህ የፈረንሳይ ኢንተርናሽናል ከዚህ እቅድ ጋር በሚገባ ይጣጣማል ተብሎ ነው የሚታሰበው። የራሽፎርድ ከዩናይትድ መውጣት ለአንዳንዶች አስደንጋጭ ቢሆንም ባርኮላን የመሰለ ፈጣንና ድሪብሊንግ ላይም ጎበዝ የሆነ ተጫዋችን ማግኘት ደግሞ ለቡድኑ አዲስ ትንፋሽም ሊሰጠው ይችላል። ባርኮላ በፓሪስ ሳን ዠርሜን እያሳየ ያለው ብቃት ለፕሪሚየር ሊጉም የሚሆን እንደሚመስል ነው ዘገባዎች እየጠቆሙ የሚገኙት። የፕሪሚየር ሊጉ ሻምፒዮን ማንቸስተር ሲቲ የተከላካይ ክፍሉን ለማጠናከርም የኒውካስል ዩናይትዱን የቀይ መስመር ተከላካይ ቲኖ ሊቨርማንቶን እንደ ዋነኛ ኢላማ አድርጎ ዝርዝሩንም እያሳለጠ መሆኑን ነው መረጃዎች የሚያሳዩት። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሲቲ ይህንን የ23 ዓመት እንግሊዛዊ ኢንተርናሽናል በዚህ ክረምትም ወደ ኢቲሃድ ስቴዲየም የሚያመራበትን ስምምነት ለማጠናቀቅም እየሰራ ይገኛል። ምንም እንኳን እስካሁን የተፈረመ ስምምነት ባይኖርም ድርድሩ የሚቀጥል ከሆነ የዝውውር ዋጋውም እስከ 70 ሚሊዮን ፓውንድ ሊደርስ እንደሚችል ፍንጮች ጠቁመዋል። የሲቲ ፍላጎት እድሜያቸው እየገፋ የመጣውንና በቡድን ውስጥም ያላቸውን ተጽዕኖ እየቀነሰ የመጣውን የቀድሞ ካፕቴን ካይል ዎከርን በዘላቂነት ሊተካ የሚችል ተጫዋችም ከመፈለግ የመነጨ ነው ተብሏል። ሊቨርማንቶ በኒውካስል ዩናይትድ ቤትም እጅግ አስደናቂ የውድድር ዓመትን እያሳለፈ የሚገኝ ሲሆን በፕሪሚየር ሊጉም ካሉ ቀልጣፋ ወጣት ተከላካዮችም አንዱ ሆኖ ብቅ ብለዋል። ሴንት ጄምስስ ፓርክ ከደረሰ ጀምሮ ባሳየው ፍጥነት በመከላከል ረገድ ባለው ንቃትና በማጥቃት ተሳትፎ በቦታው ላይ ካሉ ምርጥ ተጫዋቾች ተርታም ተሰልፏል። የሊቨርማንቶ ሌላኛው ጠንካራ ጎን በሁለቱ መስመሮች በቀኝም በግራም መጫወት መቻሉ ሲሆን ይህም ደግሞ ለፔፕ ጓርዲዮላም አጨዋወትም ትልቅ ግብአት እንዲሆን አድርጎታል። ካይል ዎከር በክለቡ ስኬታማ ታሪክ ውስጥም ለበርካታ የፕሪሚየር ሊግና የቻምፒየንስ ሊግ ድሎችም ትልቅ አስተዋጽኦን ማድረጉ ይታወሳል። ዎከር ክለቡን ቢለቅም የሲቲ ምልመላ ቡድን ግን የተከላካይ ክፍሉን ሚዛን ሊጠብቅ የሚችል የረጅም ጊዜ ተተኪን ሲፈልግ ቆይቷል። የሊቨርማንቶ ፍጥነትና ቴክኒካል ብቃት ተከላካዮችን በመከላከልም ሆነ ኳስን ተቆጣጥሮ በማጥቃት ረገድም ንቁ ተሳትፎን እንዲያደርጉ ለሚፈልገው ለጋርዲዮላ ታክቲክ ስርዓትም እጅግ ማራኪ አማራጭ አድርጎታል። ሊቨርማንቶን ማስፈረም ለሲቲ የወደፊት ዋስትና ነው። ዎከርን የሚተካ ፈጣን ተጫዋች ማግኘትም ለፔፕ ጓርዲዮላ ሲስተምም ወሳኝ ነው። 70 ሚሊዮን ፓውንድ ለተከላካይ ብዙ ቢመስልም ተጫዋቹ ያለው ብቃትና እድሜ ግን ለሲቲ የሚገባ ኢንቨስትመንት ያደርገዋል ተብሎ ነው የሚታሰበው። የቶተንሃም አማካይ ሻቪ ሲሞንስ በመጪው የክረምት የዝውውር መስኮት የበርካታ ክለቦች ትኩረትን ሊስቡ ከሚችሉ ተጫዋቾች መካከል አንደኛው እንደሚሆን ነው ጋዜጠኛ ኒኮላ ሺር መረጃውን ያጋራው። ይህ የሆላንድ ኢንተርናሽናል በ2025-26 የውድድር ዘመን መጨረሻ ክለቡን የመልቀቅ ፍላጎት ሊኖረው ይችላል። ቶተንሃም በአሁኑ ወቅት በፕሪሚየር ሊግ እጅግ አስቸጋሪ ጊዜን እያሳለፈ የሚገኝ ሲሆን ቡድኑ እያሳየ ያለው ወጥ ያልሆነ ብቃትም እንደ ዣቪ ሲሞንስ ያሉ ቁልፍ ተጫዋቾችን ስለ ወደፊት ቆይታቸው ጥያቄ እንዲያነሱ አድርጓቸዋል። ሻቪ ሲሞንስ ቶተንሃምን ከተቀላቀለ ጀምሮ በጀርመን ቡንደስሊጋ ያሳየ የነበረውን አስደናቂ ብቃት መድገም አልቻለም። በዚህ ውድድር ዓመት ለስፐርስ ወጥ የሆነ ብቃትን ለማሳየት የተቸገረ ሲሆን ይህም ደግሞ ለቡድኑ ውጤት መበላሸትም አንደኛው ምክንያት እንደሆነ ይነገራል። ሲሞንስ አማካይ ክፍሉን ከአጥቂ መስመር ጋር በማገናኘት የግብ ዕድሎችን በመፍጠር ረገድም ውጤታማ ቢሆንም የቶተንሃም የታክቲክ አለመረጋጋት የእሱን ብቃት በሚገባ ለመጠቀምም እንቅፋት ሆኖበታል። የክለቡ ወደ ታችኛው ሊግ መውረድ በስፐርስ ላይ ከባድ መዘዝንም ሊያመጣ ነው የሚችለው። የቶተንሃም በፕሪሚየር ሊግ የመቆየት እድሉ ካልተሳካም ከፍተኛ ተጫዋቾች ስንብትም እንደሚኖር እርግጠኛ መሆን ይቻላል። ስፐርስ በአሁኑ ወቅት ከወራጅ ቀጠናው በአንድ ነጥብ ብቻ ከፍ ብሎ ነው የተቀመጠው። ሲመንስ በሳምንት 195,000 ፓውንድ ማግኘትም የክለቡ ከፍተኛ ተከፋይ ሲሆን ይህም የደሞዝ መጠን ክለቡ ወደ ታችኛው ሊግ ቻምፒየንሺፕ የሚወርድ ከሆነ ፈጽሞ ሊሸከመው የማይችለው ነው። ምንም እንኳን ውሉ እስከ 2030 የሚቆይ ቢሆንም ታላላቅ የአውሮፓ ክለቦች ሁኔታውን በቅርበትም እየተከታተሉት ይገኛሉ። የሲሞንስ ወደፊት ቆይታ በሚቀጥሉት 2 ወራትም ቶተንሃም በሚያስመዘግበው ውጤት ላይ የተመሰረተ ነው። ሻቪ ሲሞንስን የመሰለ ተሰጥኦ በቶተንሃም ቤት እንዲመቸገሩ ያሳዝናል። የክለቡ አጠቃላይ መውረድም ለሻቪ ሲሞንስም ሆነ ለሌሎችም ኮከቦች ፈተና ሆኖባቸዋል። ቶተንሃም ወደ ታችኛው ሊግ ከወረደ ሻቪ ሲሞንስ በዛ ደሞዝም ማቆየት የማይታሰብ እንደሆነ ነው የተነገረው። አርሰናል በመጪው የክረምት የዝውውር መስኮት ሊያንድሮ ትሮሳርድን ለመሸጥ ፍላጎት ሊኖረው እንደሚችል እየተነገረ ነው የሚገኘው። እንደ ዘገባው ከሆነ ክለቡ ከ20 እስከ 25 ሚሊዮን ፓውንድ የሚደርስ ዝውውርም ጥያቄ ካቀረበለት ድርድር ለመጀመርም ዝግጁ ነው። እንደ ስፖርትስ ቡምዝ መረጃ ከሆነ ይህ ቤልጅማዊ የክንፍ ተጫዋችም
በኒውካስል ዩናይትድ እና በአስተን ቪላ አይን ውስጥ የገባ ሲሆን ከእንግሊዝ ውጭ ያሉ ክለቦችም ሁኔታውን እየተከታተሉት ነው። አርሰናል ለሚቀጥለው የውድድር ዓመት አዳዲስ ተጫዋቾችን ለማስፈረምና የቡድኑን ስብጥር ለማስቀጠልም ሲል እንዲሁ ያሉ ከባባድ ውሳኔዎችን ለመውሰድ አቅደዋል። ትሮሳርድ እንደ አውሮፓውያኑ አቆጣጠር በ2023 ከብራይተን ከመጣ በኋላ የተለያዩ የአጥቂ ቦታዎች ላይ በመሰለፍ ለክለቡ ትልቅ አስተዋጽኦችን ሲያበረክትም የቆየ ነው። በሁለቱ የክንፍ መስመሮች እንዲሁም እንደ ፎልስ ናይንም የመጫወት ብቃቱ ለሚኬል አርቴታ የታክቲክ ስርዓትም ጠቃሚ አማራጭ አድርጎት ነበር። ሆኖም ግን በአሁኑ ወቅት በአርሰናል የማጥቃት መስመር ላይ እንደ ጋብሪኤል ማርቲኔሊ እንደ ቡካዮ ሳካ ያሉ ተጫዋቾች መኖራቸው ትሮሳርድ በቋሚነት የመሰለፍ እድሉን እንዲቀንስ አድርጎታል። በሚቀጥለው የውድድር ዓመት መጀመሪያ ላይ ዕድሜው 31 ዓመት የሚሞላው በመሆኑ አርሰናል ተጫዋቹን በመሸጥ ገንዘብ ለማግኘትና በምትኩ ወጣት ተጫዋቾችን ለመተካትም ማሰቡ ለዝውውሩ ምክንያት ሆኗል። ኒውካስል ዩናይትድ አንቶኒ ጎርደንን በሴንት ጄምስስ ፓርክ የማቆየቱ ነገር አጠራጣሪ በመሆኑ ኤዲ ሃው ትሮሳርድን እንደ አስተማማኝ አማራጭም እየተመለከቱት ነው። ትሮሳርድ በፕሪሚየር ሊጉ ያለው ልምድ ለኒውካስል ትልቅ ጥንካሬ ነው። አስተን ቪላም አሰልጣኝ ኡናይ ኤምሪ እንደ ትሮሳርድ ያሉ ብልህና በተለያዩ ቦታዎች መጫወት የሚችሉ አጥቂዎችን ስለሚወዱ ተጫዋቹን ለአስተን ቪላ ታክቲክ ስርዓትም ተስማሚ አድርገው ነው የሚመለከቱት። ትሮሳርድ ለአርሰናል ወሳኝ ግቦችን ከሚያስቆጥርበት ተቀያሪነት ተጫዋችም አሁን ላይ ወደ ቋሚነትም እየመጣ እንደሚገኝ ይታወቃል። ቢሆንም ግን እድሜው እየገፋ በመምጣቱ ክለቡ መሸጥ መፈለጉ ምክንያታዊ ይመስላል። ለኒውካስል ዩናይትድ ግን እንዲህ አይነት ልምድ ያለው ተጫዋች ማግኘት ደግሞ ትልቅ ስኬት ሊሆን እንደሚችል ነው የተነገረው። ኤሲ ሚላን ለሚቀጥለው የውድድር ዓመት የተከላካይ ክፍሉን ለማጠናከር የማንቸስተር ሲቲውን ተከላካይ ናታን አኬን ለማስፈረምም እድሉን እያጠና እንደሆነ የሚወጡ መረጃዎች ያሳያሉ። እንደ ጣሊያኑ የዜና ምንጭ ካልቺዮ መርካቶ ዘገባ ከሆነ የሴሪኤው ክለብ ይህንን የኔዘርላንድ ኢንተርናሽናል በእጩ ዝርዝር ውስጥም አካቶታል። ሚላን ተጫዋቹ ከገበያ ዋጋው የላቀ ሁኔታ በዝቅተኛ ክፍያ ሊያስፈርመው እንደሚችል ተስፋ አድርጓል። የክለቡ የምልመላ ቡድን በአውሮፓ ከፍተኛ ደረጃ ላይ ልምድ ያላቸውንና ወዲያውኑ ለቡድኑ ጥንካሬ ሊሰጡ የሚችሉ ተከላካዮችን እየፈለገ ነው። እንደ አውሮፓውያኑ አቆጣጠር እንግዲህ አኬ በ2020 ከቦርንመዝ ማንቸስተር ሲቲን ከተቀላቀለ ጀምሮ በፔፕ ጓርዲዮላ ስብስብ ውስጥም እጅግ ታማኝ ተጫዋች ሆኖ ቆይቷል። ምንም እንኳን ሁልጊዜም በቋሚነት ባይሰለፍም በሲቲ እጅግ ስኬታማ ዓመታት ውስጥም በተከላካይ ክፍሉ ላይ ሮቴሽን ትልቅ ሚናን ተጫውቷል። ለኤሲ ሚላን ፍላጎት ዋነኛው ምክንያትም የተጫዋቹ የውል ሁኔታ ነው። አኬ ከሲቲ ጋር ያለው ውልም በ2027 ክረምት ላይ የሚያበቃ በመሆኑ በዚህ የውድድር ዓመት መጨረሻ ላይ የውሉን የመጨረሻ 12 ወራት ውስጥ ይገባል። ይህም ደግሞ ሲቲ ተጫዋቹን ከነፃ ከማጣት ይልቅ በተመጣጣኝ ዋጋ እንዲሸጠው ሊያስገድደው ይችላል። ሚላን ለሚቀጥሉት ዓመታት የተከላካይ ክፍሉን ማዋቀር እንደገና እያጤነው ይገኛል። ክለቡ የታክቲክ አቀራረቡን ሊያግዙ የሚችሉ ልምድ ያላቸው ተጫዋቾችንም ይፈልጋል። የአኬ በተለያዩ ቦታዎች ላይ የመጫወት ብቃቱ ለሚላን አመራሮችም ትልቅ ማራኪ ጎኑ ነው። እንደ መሃል ተከላካይ፣ በግራ መስመር ተከላካይነት እንዲሁም ወደ አጥቂያ ክፍልም እየገባ የሚከላከል ሆኖ የመጫወት ብቃቱ ለቡድኑ ትልቅ ጥንካሬም ይሆናል። ወደ ሳንሴሮ ማቅናቱ ናታን አኬም አዲስ ፈተና ከመሆኑም በላይ በቋሚነት የመሰለፍ እድልም ሊሰጠው ይችላል። ናታን አኬ በጣም ብልህና የተረጋጋ ተከላካይ ነው። ለኤሲ ሚላን አጨዋወትም ደግሞ በተለይም በጣሊያን ሴሪ ካለው ጥንቃቄ የተሞላበት መከላከል ጋር በጣም ይስማማል ነው የሚባለው። ማንቸስተር ሲቲ ግን እንዲህ ያለውን አስተማማኝ ተጫዋቹን በቀላሉ ይለቀዋል ወይ? በርካቶች የሚጠይቁት ጥያቄ ነው። ሪያል ማድሪድ ለሚቀጥለው የውድድር ዓመት በአሰልጣኝ መስመሩ ላይ ለውጥ ለማድረግ በዝግጅት ላይ ሲሆን ማውሪዚዮ ፖቼቲኖን እንደ አንደኛው አማራጭም መያዙን የተነገረው። እንደ ESPN የመረጃ ምንጮች ከሆነ ስፔናዊው ግዙፉ ክለብ አልቫሮ አርቤሎን በመተካት በሚያደርገው ግምገማ አርጀንቲናዊውን አሰልጣኝ ማውሪዚዮ ፖቼቲኖን በእጩ ዝርዝር ውስጥ አካቶታል። የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ የሪያል ማድሪድ ቀጣይ ስፖርታዊ ፕሮጀክትን ለመቅረጽም በቅርበት እየሰሩ ነው። በአሁኑ ወቅት የአሜሪካ ብሔራዊ ቡድን አሰልጣኝ የሆነው ፖቼቲኖ በክረምቱ ከሚካሄደው የዓለም ዋንጫ በኋላ በቶትናምና በሪያል ማድሪድ ከፍተኛ ፍላጎት እንደሚቀርብለት ነው የሚጠበቀው። ሪያል ማድሪድ በአርቤሏ የወደፊት ቆይታ ላይ የመጨረሻ ውሳኔ ባይሰጥም ለለውጥ ግን ዝግጅት እያደረጉ ነው። የቀድሞው የክለቡ ተጫዋች አርቤሏ ሻቪ አሎንዞ ከሰናበተ በኋላ ኃላፊነቱን ቢረከብም ቡድኑን ግን ወደ ተፈለገው ውጤት በማምጣት ረገድ ግን ተቸግሯል። ሪያል ማድሪድን ማሰልጠን ከባድ ጫና እንዳለው በከፍተኛ ተስፋ የሚጣልበት በመሆኑ አመራሮቹ በሀገር ውስጥም ሆነ በአውሮፓ መድረክ ተወዳዳሪ ሆኖ ለመቀጠል የአሰልጣኝ ለውጥም አስፈላጊ መሆኑን ያምናሉ። በፕሪሚየር ሊጉ ከመውረድ ጋር እየታገለ የሚገኘው የሰሜን ለንደኑ ክለብ ቶትንሃም ክለቡን ወደ ቀድሞ ጥንካሬው ሊመልስ የሚችለው ፖቼቲኖ እንደሆነ ያምናሉ። ስለዚህም አሰልጣኙ ምንም እንኳን ቶትናም በአስቸጋሪ ሁኔታ ውስጥ ቢሆንም ወደ ቀድሞ ክለቡ የመመለስ ፍላጎት እንዳለው ቢናገርም ሪያል ማድሪድ ወደ ፉክክሩ መግባቱ ግን ነገሮችን ሊቀይር ይችላል።
ፖቼቲኖ ወደ ሪያል ማድሪድ የሚያመራ ከሆነ እንደ ኬሊያን ምባፔ፣ ጁድ ቤሊንጋም እና ቪኒሲዮስ ጁኒየር ካሉ ዓለም አቀፍ ኮከቦች ጋር የመስራት እድልን ያገኛል። ይህም ማንኛውም አሰልጣኝ ሊያለመው የሚችለው ትልቅ አጋጣሚ እንደሆነ ነው የሚነገረው። ለቶተንሃም ፖቼቲኖ መልሶ ማግኘትም ትልቅ ተስፋ ነበር። ነገር ግን ሪያል ማድሪድ ጥያቄ ካቀረበ ፖቼቲኖ ለንደንን ይመርጣል ብሎ ማሰብ ከባድ ነው የሚሆነው። በተለይም ሪያል ማድሪድ ያለው ስብስብና የዋንጫ እድል ለማንኛውም አሰልጣኝ ማራኪ ነው። ቶተንሃም ግን አሁን ካለበት የወራጅ ቀጠና ስጋት ሳይወጣም ፖቼቲኖን ለማሳመን ሊቸገር እንደሚችል ነው የተነገረው። ዌስትሃም ዩናይትድ ከመውረድ ቢተርፍ እንኳን ዣሮድ ቦውን እና ሴሜርቪል ክለቡን ሊለቁ እንደሚችሉ እየተነገረ ነው። በዚህ የውድድር ዓመት ወጥ የሆነ ብቃትን ለማሳየት የተቸገሩት ሃመርስ ዓመቱን ሙሉ ከመውረድ ስጋት ጋር ሲታገሉ ቆይተዋል። ይህም የክለቡን ቁልፍ ተጫዋች የወደፊት ቆይታም ጥያቄ ውስጥም የከተተው ሲሆን ሌሎች ክለቦችም እነዚህን ኮከቦች ነጥቆ ለመውሰድም ምቹ አጋጣሚ እንዳላቸው እያሰቡ ነው። የቀድሞው የኤቨርተን ዋና ስራ አስፈጻሚ ኪት ዋይነስ እንደሚነው ከሆነ ዋይነስ ዌስትሃም ዩናይትድ በየትኛውም ሊግ ውስጥ ቢሆን በክረምቱ የዝውውር መስኮት ከፍተኛ የሆነ የቡድን መልሶ ግንባታ እንደሚያደርግ ያምናል። ለፉትቦል ኢንሳይደር በሰጠው ቃል ላይ ቦውንና ሴሜርቪል በጥር ወር ላይ እንደሚለቁ ይወራ ነበር፣ በበጋው ደግሞ መሄዳቸው ግን የታወቀ ነው ሲል ነው የተናገረው። ዌስትሃምን ቡድኑን እንደገና ለማደራጀትም በዝውውር መስኮቱ በጣም ንቁ ይሆናል። በተጨማሪም ክለቡ ጠንካራ የስፖርቲንግ ዳይሬክተርና የአሰልጣኞች ግንኙነት ስለሌለው አሁን ለታየው ደካማ ውጤትም እንደ ምክንያትነት ይጠቀሳል። ጃሮድ ቦውን የዌስትሃም ካፕቴን እና ዋነኛው ተጫዋች ነው። ምንም እንኳን እስከ 2030 የሚያቆይ ውል ቢኖረውም እንደ እንግሊዝ ብሔራዊ ቡድን ተጫዋችነቱ በታችኛው ሊግ ሻምፒዮንሺፕ የመጫወት ፍላጎት አይኖረውም። አስተን ቪላ ተጫዋቹን ለማስፈረም የመጀመሪያው ደረጃ ጥያቄዎችን ማቅረብ ጀምረዋል። ዌስትሃም በሊጉ የሚቆይ ከሆነ ተጫዋቹን ለመልቀቅ እጅግ ከፍተኛ ዋጋ ይጠይቃል የተባለው ሌላኛው ሴሜርቪል ነው። በ2025ም የውድድር ዓመት ሁለተኛ አጋማሽ ላይ እጅግ አስደናቂ ብቃትን እያሳየ ይገኛል። ወሳኝ ግቦችን በማስቆጠር ከቦውን ጋር በመሆንም የክለቡን የማጥቃት መስመር እየመራ ነው። ይህ ብቃቱን በበርካታ የአውሮፓ ክለቦች አይን ውስጥም እንዲገባ አድርጎታል። ክለቡ ወደ ታችኛው ሊግ የሚወርድ ከሆነ ሴሜርቪል የፋይናንስ ክፍተቱን ለመሙላትም ከሚሸጡ ተጫዋቾች መካከል አንደኛው ነው። ዌስትሃም ቦውንንና ሴሜርቪልን በአንድ ላይ ካጣ የማጥቃት ኃይሉ ክፉኛ ነው የሚዳከመው። በተለይም ቦውን ለዌስትሃም ያለው ዋጋ በቀላሉ የሚተካ አይደለም። አስተን ቪላ ግን ጃሮድ ቦውንን የሚያስፈርም ከሆነ ለኡናይ ኤምሪ ትልቅ ጥንካሬን እንደሚሰጠው ነው በርካቶች የሚያምኑት። ማንቸስተር ዩናይትድ ለባርሴሎናው ተከላካይ አሌሃንድሮ ባልዴ አሳይቶት የነበረው ፍላጎት በዚህ ክረምትም ውጤት የሚያመጣ አይመስልም። ምክንያቱም ስፔናዊው ክለብ ከፍተኛ ግምት የሚሰጠውን ተጫዋች አሳልፎ የመስጠት ምንም አይነት እቅድ የለውም። እንደ ዝውውር ስፔሻሊስቱ ፋብሪዚዮ ሮማኖ ገለጻ ባርሴሎና የ22 ዓመቱን ተጫዋች ለረጅም ጊዜ እቅዱ እጅግ አስፈላጊ እንደሆነ ስለሚያምን እንዲለቅ የመፍቀድ ሀሳብ የላቸውም። ዩናይትድ ግን ምንም እንኳን ከባልዴ ጋር ስሙ ሲያያዝ ቢቆይም አሁን ላይ ግን ትኩረቱን ወደ ሌሎች ቦታዎች ያዞረ ይመስላል። ባልዴ ከቅርብ ዓመታት ወዲህ ከባርሴሎና አካዳሚ ከወጡ ተስፋ ሰጪ ወጣት ተጫዋቾችም አንደኛው ነው። ወደ ዋና ቡድን ካደገ ጀምሮ በፍጥነቱ በማጥቃት ተሳትፎና በግራ መስመር ላይ በመከላከልም ሆነ በማጥቃት ካለው ብቃትም አስመስክሯል። የባርሴሎና አመራሮች ባልዴን የወደፊት የተከላካይ ክፍላቸው ምሰሶ አድርገው ይመለከቱታል። በዚህም ምክንያት ተጫዋቹን ለመሸጥ በሚደረገው ማንኛውም ድርድር ወቅትም በትልቁ እንዲፎካከሩ ያደርጋቸዋል። የማንቸስተር ዩናይትድ ፍላጎት ለግራ ተከላካይ ክፍሉ ዘላቂ መፍትሄዎችን ከመፈለግ የመነጨ ነበር። ሆኖም ግን ክለቡ በቅርቡ ፓትሪክ ዶርጉን ማስፈረሙ በዚህ ቦታ ላይ የነበረውን አስቸኳይ ፍላጎትም ቀንሶታል። አሁን ላይ ለዩናይትድም ዝውውር ስትራቴጂ ትኩረቱን ወደ ሌሎች ክፍሎችም ያዞር ይመስላል። ዘገባዎች እንደሚያመለክቱት ክለቡ አሁን ላይ ቅድሚያ የሚሰጠው ለአዲስ የግራ መስመር አጥቂ፣ ለአማካይ ክፍልና ምናልባትም ለመሃል ተከላካይ ተጨማሪ ተጫዋቾችን በማስፈረም ቡድኑን እንደገና ለመገንባት ነው። ባልዴ ከባርሴሎና ማስወጣት በጣም ከባድ እንደሆነ ግልጽ ነው። ዩናይትድ ግን ፓትሪክ ዶርጉን ማስፈረሙ ብልህነት ነው። ምክንያቱም እንደ ዘገባዎች ላይም ከሆነ ፓትሪክ ዶርጉ በጣም ፈጣንና ጉልበት ያለው ተጫዋች ነው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬው ግን እዚህ ጋር እናበቃለን። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ጭምር ነው በአክብሮትም የምመኘው። ብሮትም